ሰላም ጤና ይስጥልኝ ውድ የቡና ሚዲያ ቤተሰቦች፣ እኔ ተጓዡ ጋዜጠኛ እንደመሆን መጠን በተለያዩ ጊዜያት ዞሬ ኢትዮጵያ ሀገሬን ውበቷን ተመልክቻለሁ። ዛሬ ይዤላችሁ የምነሳው ጉዞ ረጅም ነው። ከአባይ ሸለቆ እስከ ባሌ ተራሮች፣ ከሶማሌ በረሃዎች እስከ ጋምቤላም። ኢትዮጵያ የድንበር መስመር ብቻ አይደለችም። የሺህ ዓመታት ታሪክ፣ የብዙ ቋንቋዎች ዜማና የጽኑ አብሮነት ውጤት ናት እንጂም። ዛሬ በእያንዳንዱ ክልል ያለውን ውበት እንመለከታለን። የልዩነታችንን ምስጢርና የአብሮነታችንን እሴትም እንፈትሻለን። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። የቡና ሚዲያ ቤተሰቦች ይህንን መረጃ ለሌሎች ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉም። ጉዞአችንን ከአዲስ አበባ እንጀምራለን። የአፍሪካ መዲናም። እዚህ ከተማ ውስጥ የሌለ ኢትዮጵያዊ ብሔረሰብ የለም። የጉራጌው ትጋት፣ የኦሮሞ እንግዳ ተቀባይነት፣ የአማራው ጨዋነትና የትግራዋይ ጽናት ተዳምረው አንድ ሕዝብ የሆኑባት ከተማ አዲስ አበባ። ወደ ምስራቅ ስንጓዝ ደግሞ ድሬዳዋን እናገኛለን። የፍቅር ከተማ። በባቡር ሐዲድ የተሳሰረችው ድሬዳዋ የሶማሌ፣ የኦሮሞና የሌሎችም ብሔረሰቦች መናኸሪያ ናት። ልዩነቱ ውበቱ እንጂ ስጋቱ ያልሆነባት ከተማም። ወደ ኦሮሚያ ክልል ስንገባ አረንጓዴው ልምላሜ ልብን ያሞቃል። ኦሮሚያ የኢትዮጵያ ደም ስር ናት። በገዳ ሥርዓት ውስጥ ያለው ሽማግሌን የማክበርና እንግዳን የማስጠጋት ባህል የክልሉ ብቻ ሳይሆን የኢትዮጵያ ኩራት ነው። ከሐረርጌ ተራሮች እስከ ወለጋ ወርቃማ ምድር፣ ከቦረና በረሃ እስከ ሸዋ አዝመራ ድረስ ያለው ልዩነት በአንድ ኦሮሞነት ዜማ ይቃኛል። ወደ ሰሜኑ ክፍል ስናመራ የአማራ ክልል እናገኛለን። የታሪክ ድርሳናት የሚረኩባት፣ የድንጋይ ላይ ጥበቦች የሚናገሩባት ምድር። በጎንደር ፋሲል ግንብ ስር የታላቅነትን ትርጉም እንረዳለን። የአማራ ሕዝብ ላሊበላን ሲያነጽ ለሃይማኖቱ ብቻ ሳይሆን ለአገሩ ያለውን የኪነ ጥበብ ፍቅር አሳይቷል። ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያና ሲዳማ የብሔረሰቦች ሙዚየም፣ የኮንሶ እርከኖችና የዶርዜ ቤቶች እንዲሁም የሐዋሳ ሐይቅ የኢትዮጵያ ሀብቶች ናቸው። ወደ ደቡቡ ስንመለስ ኢትዮጵያ ለምን የብሔረሰቦች ሙዚየም እንደተባለች በጥልቀት እንረዳለን። በደቡብ በማዕከላዊና በሲዳማ ክልሎች ውስጥ የምናገኘው ባህላዊ ልዩነት አስገራሚ ነው። የሲዳማው የፍቼ ጫምባላላ፣ የሃዲያና የካምባታ የትጋት ባህል፣ የጉራጌው የኢኮኖሚ ጥበብ፣ ሁሉም ተሳስረው በአንድነት ይኖራሉ። ልዩነታቸው እንደ ቀስተ ደመና ያሸበረቀ እንጂ የራቀ አይደለም። ወደ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስንሻገር ወደ ካፋ፣ ቤንች ሸኮ፣ ዳውሮ ኮንታና ምዕራብ ኦሞ ሸካን እናገኛለን። እዚህ ያለው አብሮነት ከተፈጥሮ ጋር የተደረገ ውል ነው። እናም የደቡብ ምዕራብ ኢትዮጵያ የቡናና የዱር አራዊት ገነት፣ የካፋ ደኖችና የማጂ ተራሮች ውበት ልዩ ነው። ወደ ትግራይ ክልል ስንሄድ ደግሞ የኢትዮጵያን ስልጣኔ መነሻ አክሱምን እናገኛለን። አክሱም የኢትዮጵያ የፊደልና የንግድ ምንጭ ናት። በነጃሺ መስጂድ ስር ያለው ታሪክ ደግሞ ኢትዮጵያ ለዓለም የሰላም መጠጊያ መሆኗን ያሳያል። የትግራይ ሕዝብ የጥበብ የጽናትና የአገር ፍቅር መገለጫ ነው። ሶማሌ፣ አፋር፣ ጋምቤላና ቤኒሻንጉል ጉሙዝ፣ የአፋር ኤርታሌ የሶማሌ ግመሎች፣ የጋምቤላ ባሮ ወንዝ፣ የህዳሴው ግድብ የኢትዮጵያ ውበቶች ናቸው። አፋር በኤርታሌ እሳት ውስጥ የጸና ጥንካሬ ያለው ሕዝብ ነው። ሶማሌ የእንግዳ ተቀባይነትና የጋራ የሀብት አጠቃቀም ወይንም የግጦሽ ጥበብ ያለው ነው። ጋምቤላ ደግሞ የባሮ ወንዝ በረከትና የተፈጥሮ ውበቱ ልዩ ነው። ቤኒሻንጉል ጉሙዝ የታላቁ የኢትዮጵያ ህዳሴ ግድብ መገኛና የኢትዮጵያ ብርሃን ምንጭ ሆኗል። ውድ ተመልካቾቻችን ዛሬ በእነዚህ ሁሉ ቦታዎች ስንዞር ያየነው አንድ እውነት አለ።
ልዩነታችን የጥላቻ ሳይሆን የውበት ምንጭ መሆኑን ነው። ኢትዮጵያዊነት በእንጀራ ማዕድ ላይ በሚታየው መከባበር ውስጥ አለ፣ በደቦ ሥራ ውስጥ አለ፣ በሐዘንና በደስታ መረዳዳት ውስጥ አለ። በመሬት ላይ ያለው ሕዝብ ተሳስሮና ተዋዶ የሚኖር አንድ ቤተሰብ ነው። የኢትዮጵያ ድምፅ የጸዳልና የልምላሜና የህብረ ብሔራዊት አንድነቷ ምስጢር ይገርማል። ኢትዮጵያ ስሟ ሲጠራ ቀደምትነት፣ ዝናዋ ሲነሳ ነጻነት፣ የሚታወሰው የአፍሪካ ቀንድ ኩራት። ይህች ምድር የሰው ዘር መገኛ ብቻ አይደለችም፣ የጸዳልና የልምላሜ ተምሳሌት፣ የጥቁር ሕዝቦች የነጻነት ፋና ናት። ከ80 በላይ ብሔር ብሔረሰቦች በሰላምና በፍቅር የገመዷት የጋራ ቤታቸው በታሪክ ማህደር ውስጥ ደምቃ የተጻፈችው ኢትዮጵያ። በዚህ ቪዲዮ ወደ ጥንታዊቷና ወደ ውቢቷ ኢትዮጵያ ረጅም ጉዞ ወስዳችኋለሁ። ኢትዮጵያ የጸዳል ምድር ናት ስንል በምክንያት ነው። የእምነት ብርሃን ክርስትናና እስልምና በሰላም የገቡባት የነጃሺ የቅዱስ ላሊበላ ምድር፣ የጥበብ ጸዳል ደግሞ በድንጋይ ላይ የተቀረጹት ጥንታዊ የጥበብ ጸዳሏ ደግሞ በድንጋይ ላይ የተቀረጹት ጥንታዊ የሥነ ሕንፃ ጥበቦች ዛሬም ድረስ ዓለምን ያስደንቃሉ። የፊደል ባለቤትነት አፍሪካ ውስጥ ብቸኛውን የፊደል ገበታና የቀን አቆጣጠር የያዘች በራሷ ብርሃን የምትመራ ብርቅዬ ሀገር ኢትዮጵያ። የውሃ ማማነቷ ደግሞ አባይ፣ ተከዜና ዋቢ ሸበሌ ጎረቤቶቻቸውን የሚያጠጡ የልምላሜ ምንጮች ናቸው። በዚያ ሕይወቷ ደግሞ ልዩ ነው። እንደ ዋልያ፣ ጭላዳ ዝንጀሮና ቀይ ቀበሮ ያሉ በሌላው ዓለም የማይገኙ ፍጥረታት መሸሸጊያ ምድር። ተፈጥሯዊ ስጦታ ከቀይ ባህር ዳርቻ እስከ ሰሜን ጫፍ ተራሮች ድረስ ያለው የመልክዓ ምድር ውበት ለዓይን ማራኪ ነው። ኢትዮጵያ የአንድ አበባ ወዳጅ አይደለችም፣ የአበባዎች የአትክልት ስፍራ ናት እንጂ። ቋንቋዎችና ባህሎች ከሰሜኑ ኩሽና ሰም እስከ ደቡቡ ኦሞቲክና ኒሎ ሰሃራን ቋንቋዎች ድረስ ባህላዊ እሴቶች እንደ አደሬዎችና ሐረሪዎች ስነ ሥርዓት፣ እንደ ኦሮሞ የገዳ ሥርዓት፣ እንደ ደቡብ ሕዝቦች ደግነትና እንግዳ ተቀባይነት፣ የጋራ ማንነት በምግብ እንጀራ፣ በቡና ሲኒ ስነ ሥርዓት በመከባበር ላይ የተሳሰረ ጠንካራ ማህበራዊ መሠረት ያላቸው ናቸው። ኢትዮጵያዊነት ማለት ለማንም አልንበረከክም የማለት ትርጉም ነው። የአፍሪካን አህጉር በቅኝ ግዛት ቀንበር ስር በነበረችበት ወቅት የነጻነት ፋና ሆና የቆመችው አድዋ ናት። ይህ የታሪክ አሻራ ዛሬም ድረስ ለጥቁር ሕዝቦች ሁሉ የክብር ምልክት ነው። ኢትዮጵያ ትናንት የነበረች ዛሬ ያለችና ነገም የምትቀጥል ታላቅ አገር ናት። የጸዳልና የልምላሜዋ ምስጢር ደግሞ በሕዝቦቿ አንድነት ውስጥ ነው። እኛ ልጆቿ ይህንን ውብ ታሪክ የመጠበቅና ለትውልድ የማስተላለፍ ግዴታ አለብን። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። የዛሬው ጉዞዬ እዚህ ላይ ያበቃል። ኢትዮጵያን ማየት ማለት ራስን ማየት ነው። እያንዳንዱ ክልል የኔ ነው። እያንዳንዱ ቋንቋ የሀገሬ ዜማ ነው። ይህን ውበት ጠብቀን ለልጆቻችን ማስተላለፍ የሁላችን ድርሻ ነው እና ሚዲያን ሰብስክራይብ በማድረግ የጉዞአችን አጋር ይሁኑ። ሰላም ለሀገራችን፣ ጤና ይስጥልኝ።